ናና የምስጋና ጌታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የዝውቱ ሚዲያ ተከታታዮች እንደምን ከረማችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሙነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተስሪዮ ስለማይፈጸም ጸሎተ ፍትሐትና አስተስሪዮ የሚደረገው በዚሁ ዕለት ነው። ሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛ ጌታ ለአዳም የሰጠው ቃል ኪዳን ለማስታወስ ከልጅ ልጅህ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ ነው። ሁለተኛ ጌታ ለእመቤታችን የገባላትን ቃል ኪዳን ተምሳሌት ነው። ሶስተኛ ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ስጋ ከመከራ ነፍስ ከክፋት ከኃጢአት አውጣን ማረን፣ ለንስሐ ሞት አብቃን፣ ከቤተ አትለየን፣ እንደ ቸርነት ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ነው። ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትንቢቱንና ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። በአህያ መቀመጡ ትህትናን ለማስተማር የሰላም ዘመን ነው ሲል፣ አህያዎች ትሑታን ናቸው፣ ረጋ ብለው ነው የሚሄዱት፣ በቀላሉ ትወጣበታለህ፣ በቀላሉ ትይዘዋለህ፣ እንደፈለክም ታዘዋለህ፣ ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምዕመናን አድሬባቸው እኖራለሁ ሲል፣ ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉ ነው። ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉ ነው። ዘንባባ የደስታ መግለጫ ነው፣ አንተ ደስ የምታሰኝ ሐዘናችንንም የምታርቅልን አምላክ ነህ ሲሉ ነው። ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ዘንባባ እሳት አይበላውም ለብልቦ ይተወዋል እንጂ፣ ጌታም አንተ ባህሪህን የማይመረመር ነው ሲሉ ነው። ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠልን አነጠፉለት። ምን ልብሳቸውን ማንጠፋቸው ለክብሩ መግለጫ ነው። ሌሎችም 3 አይነት ቅጠል አነጠፉለት። ዘንባባ፣ የቴምር ዛፍ፣ የወይራ ዛፍ አነጠፉለት። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሁት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያሳየናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል። በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌልን ሕግ ሰጠኸን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስን ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ትልቋ አህያ በምን ትመሰላለች? ውርንጭላዋስ? ትልቋ አህያ አንደኛ ትልቋ አህያ የኦሪት ምሳሌ ነው። ትልቋ አህያ ሸክም የለመደች ናት፣ ሕገ ኦሪትም የተለመደች ሕግ ናትና። ሁለተኛ የእስራኤል ምሳሌ ነው። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልን ሕግ ለመፈጸም በሕግ ለመራመድ የለመዱ ናቸው።
ሶስተኛ የአዳም ምሳሌ ነው። አዳም ሸክም የበዛበት ነበርና። ውርንጭላዋ አንደኛ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የሰራት አዲሷ ሕግ ናትና። ሁለተኛ በአሕዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብም ሕግህን የመቀበል የለመደ አይደሉም፣ ለሕግህ አዲስ ናቸውና። ሶስተኛ የእመቤታችን ምሳሌ ናት። የዓለም ሸክም አቅልላለችና በእመቤታችን ትመሰላለች። እመቤታችን ድህነተ ምክንያታችን ጌታን የተሸከመች ንጽሕት እንከን የሌላት እናት ናትና። ስለ በዓሉ የመጽሐፍ ቅዱስ ማስረጃ ማቴዎስ ምዕራፍ 21 እስከ ቁጥር 9። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጭላዋን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተከበረ ነው፣ ሆሳዕና በአርያም እያሉ ጮኹ ነበር። ከኃጢአት እስራት ተፈተን የአምላካችን የኢየሱስ ክርስቶስ ማደሪያዎች እንድንሆን የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን ዘንድ በትህትና እንጠይቃለን። የጽዮን ሆይ ለምን ተቃወምሽው አምላክሽን ስታይ? የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ና የምስጋና ጌታ ና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና